በዋናነት ተጠያቂው ራሱን አካል እያለ ከነሱ ጋር አንደኛው የምንጩ መነሻው የችግሩ እንግዲህ ከጦርነት በፊት ዞኑን ሙሉ በክልሉ ነው የነበረው። ትግራይ ተሸንፋለች፣ ትግራይ ተሰዓር ገለ እያሉ ወደዛ እልቂት የገቡ ወደዛ መፈናቀል የገቡ ማለት እንደነዛ ሰዎች ቀድሞ የካዱትን ቀድሞ ያፈናቀሉትን የችግሩ ምንጭ የሆኑ ሰዎች አሁንም ያክል ብለው መጥተው ችግሩን እንዴት መፍታት የሚቻለው ነው። አንዱ ይሄ ነው። ሁለተኛ ቲፒኤልኤፍ እንዳልከው ቅድም በምርጫ ቦርድም ተሰርዘዋል። ራሱን ህልውናውን ለመመለስ ከወጣም ችግር ውስጥ ነው ያለው። ችግር ውስጥ ባለበት ሰዓት ደግሞ እንደገና ለሱ ይሰጥታል ማለት አሁንም ለሱ እንደ መንግስት አክት ያደርጉታል ማለት በቃ መንግስት አድርገው ያቀርቡትና ከዛ እሱ እንዲመልስላቸው ማለት ከሰረቀ ጋር እንትን ማረቁ ነው። ከሰረቀ አንዳንዴ ከሰረቀህ ጋር እቃ መፈለግኩ ነው። ከሰረቀህ ጋር እቃ መፈለግኩ ነው። ወደዚህ ያለበት ሁኔታ እንዲደርስ ያደረጉት እነሱ ናቸውና ከነሱ ጋር ሆኖ የሚፈለግ ደግሞ እንደው እኔ እኮ የሆነ እንደዚህ ልጆች ነበሩና አግኝቼ ሳዋራቸው ነበር። የምዕራብ ልጆች ነበሩና እናንተ ለምን በህዝቡ ከመቀልዱ ለምን ኮሚቴ አዋቅራችሁ ከጠቅላይ ሚኒስትር ጋር መጣችሁ አትነጋገሩ? ከፌደራል መንግስት ጋር ለምን አትነጋገሩ? እነዛ እኮ የሰረቁ እንድትፈናቀሉ ምክንያት ናቸው። አሁንም እንዳትመለሱ የሚሰሩ አካላቶች ናቸውና እነሱም አልመለሱልኝም፣ ነገርም አላረጉምና ከዛኛው ይልቅ ደግሞ አሁን ደግሞ ምን እየተደረገ ነው? መጽሐፍ ይመረቅና ድሮ በሰልፍ ነበር፣ እንደዚህ ከጦርነት በፊት ሰልፍ ነበረ። ህገ መንግስት ይከበር፣ ባንዲራ ይከበር፣ የዜጎች ምናምን ይከበር፣ ከመስከረም ምናምን መንግስት የለም ምናምን ሲባል ነበረ ጦርነቱ ከመግባት በፊት የምናስታውስ ከሆነና አሁን ደግሞ ምን ስልት እያመጡ ነው መሰለ? በተፈናቃይ ስም እንደገና ሁለተኛ ደግሞ በምን መጽሐፍ ያስመረቁና መጽሐፍ ራሳቸው ስፖንሰር አድርጎ ራሳቸው በተጻፉት የሆነ ታሪክ ብሎ ስፖንሰር ያደርጉና በወታደር እንዲጻፍ ያደርጋሉ፣ በቲዲኤፍ አባላቶች እንዲጻፍ ያደርጋሉና ከዛ በነሱ አርሚ ባለበት እንዲመረቅ ይደረጋል። ለምን እንደዛ ተደረገ ስለ እንደ እነሱ ከነሱ ጋር የነበረው ጓዶች አብራቸው የተታገለ አይደል እንደ አብሮ አንድ አሃዱ ያሉ አንድ ሰራዊት ውስጥ ያሉ ናቸውና ጓደኞቹ ካላከበሩለት ማን ያከብርለታል ይባላል። እሺ በቃ አሪፍ ነው፣ እነሱ ናቸው አዋጥተው ስፖንሰር ያደርጉት ምናምን ይባላል። እሺ በቃ አሪፍ ነው፣ በቃ እንደዛ ብለ ለምን እዛ ጋር ተደረገ እንዳትል በዛ በአርሚ ልጆች እንዲጻፍ ያደርጋሉ። ለምን እንደዚህ በሰራዊት ታጅቦ ተከበረ እንዳትል ጥያቄ እንዳታስነሳ በእነሱ ልጆች ያጽፉና መጽሐፍ ከዛ አርሚ ሙሉ ይሰበሰባል። የጎረቤት አርሚ የሚባል አለ። ለምሳሌ አንድ አርሚ ልጅ ከጻፈ የጎረቤት አርሚ የሚባለው እዛ አካባቢ ያሉ ሌሎች አርሚ ይሰባሰቡና በቃ ለመጽሐፉ ክብር ሲባል እየተባለ የወታደር ምሪት ይደረጋል፣ ትዕይንት ይደረጋል፣ የወታደር ትዕይንት ይደረጋል። በቃ ለልጁ አከበርን ተብሎ ከላይ እስከታች ያሉ አመራሩ ይጠራሉ። ከኮርም ከአርሚም በላይ አመራር ከግንባር አመራርም ይመጣሉ። እዛም ያሰሙት ንግግር ግን ስለ መጽሐፉ ምንም አይናገሩም። ስለ መጽሐፉ እስካሁን አይቶ ይሆናል ስለ መጽሐፍ እንደዚህ ነው፣ ስለ መጽሐፍ ይዞታው እንደዚህ ነው፣ በዚህ የተጻፈ ነው ብሎ ሲተነትኑ አይተን አናውቅም። መጽሐፉ ተጽፎ ስንት ችግር አልፈን ወደዚህ መጽሐፍ ማስመረቅ የገባ ነው፣ በቃ ትልቅ እድል ነው ይሉና ወደ ፕሮፓጋንዳው ይገባሉ። በቃ እኛ ከእንግዲህ በኋላ ሸዋ ቀና ብለን የምናይበት እድል የለም፣ ከእንግዲህ በኋላ ከማንም ጋር መነጋገር የሚባል ነገር የለም፣ ከእንግዲህ በኋላ ማንንም አንሰማ እያለ ይፎክራል። ውጭ ምንስ ምን ማለት ነው? እኔ እኮ እንደዚህ አቅም አለኝ ይልኝ። አሁን የኮሙኒስት ባህሪ እንደዛ ነው። የሆነ ሰራዊት እያንጋጋ ሰራዊት እያሳየ እያንጋጋ ታግጊም ሊሆን ይችላል፣ ሌላም ሊሆን ይችላል። እያንጋጋ በቃ እንድትፈራ ማድረግ ነው የኮሙኒስት ባህሪያቸውና አሁን ይሄ በአክሱም የተደረገው ዛሬ ስለ ተፈናቃዩ የተነገረው ትንሽ ነች። ሙሉ ቪዲዮ ሰምቼዋለሁ፣ ትንሽ ነች። 30 ደቂቃ እንኳን አሞላም። ስለ ሌላ ነገር የተነገረው ግን ልነግር አልችልም። በቃ አንድነታችን ሊከፋፍሉን መጽሐፍ ላኮ ስለ አንድነት መከፋፈል የሚል የለም። ተፈናቃያችን እንደዚህ እያስራቡ መጽሐፍ እኮ ስለ ተፈናቃይ የጻፈ የለም። በብር እየተሸጡ በብር እየተገዙ መጽሐፍ እኮ እንደዛ አይልም። ባንዳዎች በዝቶ መጽሐፍን ባንዳ የሚል የለም እኮ መጽሐፍ ውስጥ። አንድነታችንን እናጠናክር መጽሐፉ እንደዛ የሚል የለም መጽሐፍ ውስጥ የተጻፈው መጽሐፍ ውስጥ።
እኛ ማንንም አንሰማም እንትን አንልም ይላሉ። እንግዲህ ኢንዳይሬክትሊ ምንድነው በቃ እኛ ለጦርነት ዝግጁ ነን፣ ሙሉ ቁመና አለን ይልን የኢትዮጵያ ህዝብ ይኸው መንግስት የፌዴራል መንግስትም ዓለም ትይል እኛ ተፈሪ ነን፣ አቅም አለን፣ ማድረግ እንችላለን ይለዋል። ድሽካ ፊት ለፊት ላይ ወጥሮ ብሬንና አርቢጂ ፊት ለፊት ላይ ወጥሮ በቃ እንደዚህ እንደርሳለን ብዬ አላስብም ነበር። አሁን አንድነታችን ቢሻክሮ እንትን ብሎ እያለች ሰብክል ይቆያል። አንዳንድማ ሚዲያ ላይ ወጥቶ እኮ አንድ ጄኔሬሽን መዘጋጀት አለበት ይላል። መጽሐፍ ላይ ማስመረቅ ይላል። አንድ ጄኔሬሽን መዘጋጀት አለበት ለቀጣይ መስዋዕትነት ይላል። መጽሐፉ ላይ እንደዛ የሚል የለም። እና እንዲያውም አብረህ አያይዘህ እንድትገልጸው የመቀሌው ሰልፍ የአክል የሚል ሰልፍ ነው። ዋናው ርዕሱ ለ3 ቀን የአክል የሚል እንቅስቃሴ ነው ያደረጉበት እና አብዛኛው የተፈናቃዩ እንትን ይነሳል። እዛ በኩል ደግሞ እዛ አክሱም ላይ ደግሞ ምንድን ነው ያደረጉ የሰኔ የሰማዕታት ቀን ብለው ነበር። እንግዲህ የሰማዕታት ቀን 16 ነው መሰለኝ ወይ 15 ሰኔ ይመስለኛል እነሱ የሰማዕታት ቀን የሚሉት ማለት ነው። እና ያንን አስታክከው ነው ያንን መድረክ የከፈቱት የአክሱም። አሁን የባለፈው ከትናንትና ወዲያ የመጽሐፍ ምርቃ ብለው ነበረ ወደ 3 ዓርብ ምናምን ሰብስበው ያስመረቁ እንዳልከው ማለት ነው። የትናንትናው የዛሬው ደግሞ እዛ አክሱም ላይ ያቀረቡት ምንድን ነው የሚለው የሰማዕታት ክብር ቀን ብለው ነው እንደዛ የሚያደርጉት ማለት ግን እንዳልከው ስለ ሰማዕታት የሚያወሩ ስለተሰዉ አይደለም የሚያወሩ። ግን እዚህ ጋር አያይዘህ እንድትገልጸው ፈልገው ምንድነው ትናንትና ወዲያ ምናምን አንድ መረጃ መጥቶልኝ ነበርና ምንድነው የሚለው መረጃው ምን ይላል? የሞቱ የሉም ከዚህ በፊት በጦርነቱ ጊዜ በትዲያፍ በሚባለው ጦርነት ጊዜ በዚህ በመከተል በሚሉት ማለት ነው እና በዛ በረሃ የቀሩ ወጣቶች አስክሬናቸው እየቆፈሩ ተቀብሮ የነበር ማለት ቆፍሮ እያስወጡ ነው። አሁን አብርገሌ አካባቢ እዚህ አሉ ኦፕሬሽን አደረግንበት የሚሉበት አካባቢ በየወረዳው አስክሬን እየለቀሙ ነው እያወጡ ነው። እና ይሄንንም አያይዘህ እንድትገልጸው ለምንድን ነው የሚለቅሙት? ማለት ኦልሬዲ ተቀብረዋል፣ አጥንት ያለው ተቀብረዋል፣ ቤተሰቦችም ተነግረዋል። አሁን አዲስ አጥንት ቁፈራ ላይ ናቸው። እና ይሄንንም አያይዘህ እንድትገልጸው ብዬ ነው። አሪፍ ምን አለ መሰለህ፣ አሁን እንዴት አድርገን ህዝቡ ወደ ጦርነት እናዘጋጀው ነው። ሌላ አጀንዳ የለውም። አሁን ስቆፍር ያው የሆነ የተመረጡ የሚያስለቅሱ ይኖራሉ፣ ያለቅሳል። በቃ ታሪካዊ የሆነ ጀግነት የነበር እንደግመዋለን ይባላል። በቃ እንደዚህ ማነሳሳት ነው፣ ዝግጁ ማድረግ፣ ህዝቡ ዝግጁ እንዲሆን ማስደረግ። በቃ ወደ ጦርነት ዝግጁ ነው እንዲገባ ማስደረግ ነው። ሌላ እንትን የላቸውም። አሁን ህዝቡ እንደ ድሮ እየሆነላቸው አይደለም። እንደ ድሮ ዝም ብሎ ዘፈን ተከፍቶለት እንትን ሚል አልሆን አላቸውና ፕሮፓጋንዳ እንትን ተናግሮ አልሰማላቸው ህዝቡና አሁን ደግሞ እንደዚህ ስስፍልት እያረው እየተቆፈረ ሬሳ እያስወጡ አጥንት እያስወጡ ሬሳ እያስወጡ እያስለቀሰ ህዝቡ እንትን እያስደረጉ ህዝቡም እንደ ህዝብ በዛ ቁፋሮ ላይ እንዲሳተፍ እያደረጉ ነርቭ እንዲነካ የሆነ ነገር እንትን እንዲልና የሆነ ስሜት እንዲያድረውና የሆነ የተዋጊነት መንፈስ እንዲያድረው የሚያደርጉ ስራ ነውና እኔ ገርመኛል። አንዳንዴ ቅድም እንዳልከው ሰኔ 15 ያለ የአርበኞች ቀን እየተባለ የሚከበረውና ስለዛ ምንም እንትን የላቸው። የአርበኞች ልጆች ምን ሆኑ አይባሉም፣ አይጠየቅም። ነውር ነው፣ ወንጀል ባንዳ የሚያስብል ነው። ከባሰው ደግሞ ሊያስገድል ይችላል። ልጆቻቸው የት አሉ ብለህ መጠየቅ። የተሰዉ ሰው አባቶች ወይ ደግሞ የተሰዉ ቀን ስታከብሩ አላማቸው ምን ነበረ? ምን ሲያስቡ ነበር? እናንተስ ምን ሰራችሁ ብለህ መጠየቅ ባንዳ የሚያስብል ነው፣ ወይም ደግሞ ሊያስገድልም ይችላል። ቅድም እንዳልኩና እንደዚህ እያረጉ እያስለቀሱም ሊሆን ይችላል፣ መፈክርም እያሰሙ ሊሆን ይችላል። እንትን ማስደረግ ነው። በቃ ወደ ጦርነት ዝግጁ ሆኖ እንዲቆይ እንዲመቻች እና ምንም እንኳን ወደ ጦርነቱ ባይገባሉ እንኳን በዚህ እናነሳሳው የሚለው ስትራቴጂያቸው ነውና ይሄ ደግሞ አሁን ያመጡት አይደለም። በ90 ዓመተ ምህረትም እንደዚህ ሲያስደርጉ ነበር። 7 ዓመት ያህል ቆይቶ 90 ዓመተ ምህረት አካባቢ ሲደርስ ከኤርትራ ጦርነቱን እንትን ሲባል እንደዚህ ሬሳ ቦታ ከቦታ ማቃየር እንደዛም ሲሰሩ ነበር።
ምናልባት አሁን የምታውቃቸው በዛ ጊዜ አመራር የነበሩ መጠየቅ ትችላለህ። እና እንደዛ ነው አሁን እየተሰራ ያለው፣ እንደዛ ነው እየተሰራ ያለው ይሰማል። እና እንደዛ እየሰሩ ነው ያሉትና ወደ ያም ሆነ ይህ የመጨረሻ ገባቸው ወደ ጦርነት መግባት ነው። ወይም ደግሞ በጦርነትም ወይም ደግሞ በፌዴራል መንግስት ወይም ደግሞ በዓለም ማህበረሰብ በዓለም እይታ ጠንካራ መስሎ እንዲታዩ ህዝብ ከጎናቸው እንዳለ እንዲታይላቸው ሙሉ ቁሞና እንዳለው ሙሉ አቅም እንዳላቸው ሙሉ ስብዕና እንዳላቸው ማሳየት ነው። ዓለም ግን በተቃራኒው ነው። ቲፒኤልኤፍ ያውቀዋል። ምንም 50 ዓመት ያህል ያወቀው ስርዓት ነውና ማን ለማታለል ነው እንደዚህ? ህዝቡ ደግሞ ወደ ጦርነት ማማገድ ነው። በዓለም ቲፒኤልኤፍ ይታወቃል። ዓለም ጋር ስትሄድ እኮ የምትሸጠው ሀሳብ ሊኖር ይገባል። ወይም ደግሞ የሆነ ጥሩ ሀሳብ ለሀገርም ለአህጉርም የአፍሪካ ቀንድም የሚጠቅም ሀሳብ ሲኖር እኮ ነው ዓለም የምትቀበል። አሁን አንተ ያልክ ያለው እኮ እኔ ካላስተዳደርኳት የአፍሪካ ቀንድ በጠብጠዋለሁኝ ኢትዮጵያን አፈርሳታለሁኝ ሲሉ አልነበረ በጦርነት ጊዜ? ኢትዮጵያን አፈርሳታለሁኝ ወይም ደግሞ የሆነ ጊዜ ሲናገሩ ነበረ። ኢትዮጵያ ታስተዳድራላችሁ? አናስተዳድርም። እና ተመለሱ? አንመለስም። እና እንደዚህ ተነጋገር እና ድርድር ተነጋገር። ከማን ጋር ነው የምንነጋገረው? አሁን የሚያራምድ ፖለቲካ ይሄ ነው። ተነጋገሩ። ከማን ጋር? አንነጋገርም። እኛ ማንም ምድራዊ ኃይል የሚያስቆመን የለም ይላል። AK47 ተሸክሞ ማለት ነው፣ ክላሽ ተሸክሞ ዓለም እንኳን አታስቆመንም ይላል። ዓለም ሙሉ ነው ከኛ ጋር አይገጠም ይላል። መሪ ሆኖ የአንድ ክልል መሪ ሆኖ በሚዲያ ወጥቶ ዓለም ሙሉ እኮ ነው ከኛ ጋር የተዋጋው ሲል የትኛው ዓለም? ዓለም ሙሉ ነው ከኔ ጋር የተዋጋው ይላል። እንደገና በዛኛው ደግሞ ዓለም ትይልኝ ይላል። አሁን ደግሞ ይሄ አስተሳሰብ ነው። አሁን ደግሞ በድሮ ፋሽን በመጣበት ለ50 ዓመት በመጣበት የሆነ የተሰዉ ጀግኖች አጥንት እያስወጣ እያሳየ ህዝብ ወደ ጦርነት እንዲዘጋጅ ማድረግ፣ የሆነ አስለቃሽ ዘፈን እየከፈት እንትን ማስደረግ፣ የሆነ እንደዚህ የወታደራዊ ምሪት አስደርገ እንደዚህ ትልቅ ኃይል እንዳለ ትልቅ አቅም እንዳለ ማሳየት፣ ስንት ኃይል ስንት ሰራዊት እንዳላቸው ስንት አቅም እንዳላቸው እስከ የት ጥግ ድረስ እንደሚሄድ እኮ ይታወቃል። ለማን ነው እያታለሉት ያሉት? ለህዝቡ ነው። እኛ ከሞትን በቃ ህዝቡ አብሮ ይሙት ነው። ሌላ አስተሳሰብ የላቸውም። ሲጀመር እንደኔ አስተሳሰብ አሁን ትግራይ ተብሎ የሚገለጸው ወይም ደግሞ እየተሰማ ነው ሚኪ። አሁን እኛ በጽሁፍ ወይም ደግሞ በታሪክ የምናውቃት ትግራይ የምትባልና አሁን ያለችው ትግራይ ለየቅል ናቸው። ጭራሽ አራምባና ቆቦ ናቸው ወይ ሆድና ጀርባ ናቸው፣ አታውቅ። እኛ የምናውቃት ትግራይ የሁሉ አባት እናት የሆነች በጥቅሟ የማትደራደር በኢትዮጵያውነቷ የማትደራደር ለዜጎቿ ቅድሚያ የምትሰጥ የቋንቋም የሐሳብም የአለባበስም የባህልም ልዩነት አክብራ የምትሄድ የሃይማኖት ልዩነት አክብራ የምትሄድ ነበር እኛ የምናውቀው ወላጆቻችን ሲነግሩን ማለት ነው። አሁን ያለችው ጥቅም አሳልፋ የምትሰጥ እንደውም አንገት እየተቆረጥኩ ደስ ይለኛል የምትል ዜጎቿ ከብራንዳ ላይ አውጥታ የምትነግድባቸው የተለየ አመለካከት ሲኖር ስም ታወጣላቸው። ተንቤን ተብሎ ሲጠራ የሚያንገሻግሻት፣ እንደርታ ተብሎ ሲጠራ የሚያንገሸግሻት፣ ራያ ብሎ ሲጠራ የሚያንገሸግሻት፣ አጋሜ ሲባል እንደዚህ ወልቃይ ሲባል እንደዚህ የምታኮርፍክልን ያለችው ይሄ ለህልውና አደጋ ነው። አሁን ያለው የትግራይ ፍልስፍና የትግራይ የምትባለው ክልል ፍልስፍናዋ በአሁኑ ሰዓት ያለበት እንደዚህ በድሮ ስም መጠራት ለህልውና አደጋ ነው። እንደው አሁን ቀረ እንጂ የትግራይ የምንላት እኮ ቋንቋውን ለራሱ ከፋፍላ የምትሰጥ እኮ ነች። እዚህ ጋር ተወልዶ እዚህ ጋር ታመመ፣ እዚህ ጋር ተቀበረ፣ እዚህ ጋር ደግሞ ተገነዘ ብላ የምትከፋፍል ይሄ እኔ አይደለም ያይመለከተኝ ብላ የምትሰጥ በዚህ አስተሳሰብ ሆኖ እንደገና ለአሁን ወደ ሌላ ጦርነት እንደዛ ነው እየታሰበ ያለውና ወደ ጦርነት ዝግጁ ሆኖ ራስን ዝግጁ የማድረግ ስትራቴጂ እየሰሩ ስለሆነ ህዝቡም ከዚህ እኩይ ተግባር ከዚህ ክፉና ምንድነው ያሉት አንድ አባት ነበር በትግርኛ ሲናገር ሰምተው ይሆናል። እንደው ሰይጣን እኮ በመንጣሙ በተንኩላ በእድሜ ይበልጣቸዋል እንጂ
በተንኮል እኮ አይበልጡትም ሲሉ ነበሩ። አንድ የኩሃ ስላሴ ቤተክርስቲያን አስተማሪ ናቸውና ይገርመኛል። አንዳንዴ ይበቃኛል ይባላል እኮ የሆነ ይበቃኛል፣ እስኪ በቃ አልቻልኩም ማለት እኮ ይቻላል። ምንም ነውር አይደለም። አለመቻል እኮ የመቻል ግማሽ አቅም ያስኬዳል እንጂ አሁን እንደዚህ ጋጋታ አሁን ስታስበው እኮ የ2013 የነበረው 2012 የነበረው እኮ እየደገሙት ያሉት ምናልባት እንትኑ ስሙ ተቀያየረ እንጂ ህገ መንግስት የሚለው ያው ተፈናቃይ ያሉ ነው። በቃ እንደዚህ የባንዲራ የሚሉት ነገር አሁን ደግሞ ያው የቲፒኤልኤፍ ተነካብኝ ስሜት እንደዛ ቀይ የኮሙኒስት የሆነ ባንዲራ ቀይ ብጫ ያለው ባንዲራ አውጥቶ እንትን ያሉት ያሉትና እዚህ ጋር ልቋጭ ሚኪሻ። መልካም ያው ሀሳባችን እያጠቃልን ነው። ሁለት ጥያቄ ብቻ ልጠይቅና በዛው ላጠቃልል። አንደኛው ጥያቄ እዛው መድረክ ላይ ይሰማል? አዎ ይሰማል። እዛው መድረክ ላይ ምን ይላሉ? ፕሪቶሪያ ተግባራዊ እንዲሆን ነው የምንታገለው። ፕሪቶሪያ ተግባራዊ እንዲሆን ነው የምንታገለው ይሉና እዛው እንዳለ ደግሞ እንደገና ፕሪቶሪያ ለመተግበር የኛ አቅም መጠናከር አለበት ብሎ የወታደራዊ መሪ ደግሞ ያሳያል። እንደገና ማለት ሰሞኑን እንዳየው ጽምደ ብለው ብዙ ከኢትዮጵያ ውስጥ ያፈነገጡ በኢትዮጵያ ውስጥ ያለውን ሰላምን ሳያመጡ ከኤርትራ ጋር ሰላም እናመጣለን እያሉ ግንኙነት እያደረጉ ብዙ ነገር እየሰሩ ነው እንደምናያቸው ማለት ነው። አጥቃሪዎች ማለት አሁን ደግሞ እንደገና በዚህ ደግሞ ምን ይላሉ? ፕሪቶሪያ ለመተግበር ጠንክረን እንሰራለን፣ አቅማችን እናደረጃለን እያለ ይታጠቃል ማለት ነው። እና ፕሪቶሪያ አንዱ ትጥቅ ፍታ ነው። እና እዛው እንዳለ ታደሰ ወረደ ምን ይላል? ታደሰ ወረደ እዛ ጋር እያለ በጊዜው አስተዳደር ስለሆነ ፕሪቶሪያ ተግባራዊ አድርገን ያለውን መንግስት አጠናክረን ችግሮቻችን መፍታት አለብን ይላል እዛው መድረክ ላይ ማለት ነው። እነ ጀነራል ምግበይ ምናምኖች ደግሞ ወታደራዊ ምሪት እያሳዩ እንደገና የወታደራዊ አቅም እያሳዩ ፕሪቶሪያ እኛ እንድንጠናከር አይከለክለንም ብለው ደግሞ እንደገና ትጥቅ ደግሞ ያስታጥቃሉ። ወጣት ደግሞ እንደገና ወደ ትጥቅ የወታደራዊ ምሪት ያሳያሉ ማለት እና ይህንን ሁለቱ አያይዘህ እንዴት ነው የምትገልጸው አንተ? እንዴት አየኸው? ይህንን አንድ ብዬ በመጨረሻ አሁን ያለው በሐራ መሬት ያለው እንቅስቃሴና አጠቃላይ በቲፒኤልኤፍ ያሉን ታጣቂዎች እንቅስቃሴ እንዴት ነው የምትገመግመው? ወዴት አቅጣጫ እየሄደ ነው? ምክንያቱም አንተ ወጣት ከሁሉም ጋር ስለምትገናኝ ያለውን እንቅስቃሴ እንዴት ነው አጠቃላይ? እሺ መልካም። ቅድም የመጀመሪያው ጥያቄ አልከኝ የፕሪቶሪያው ሲነሳ እኔ እንደውም አንድ ጥሩ መሸሸጊያ ሆናችኋለች ብዬ ነው የማስበው ለነሱ እና ምን ልፈልጌ ነው የሆነ ጊዜ ምን አለ መሰለ ፕሪቶሪያ ጌታቸው ረዳ በነበረ ጊዜና እኛ ፈልገን አይደለንም እየተሰማ ነው አይደል? የመጀመሪያ ምን አሉ እኛ የፕሪቶሪያ አንቀበለውም ብሎ ነበር የሆነ ጊዜ ሲሉና እንደውም ነው ጀነራል ወዳ ሸበር ነጌታቸው ረዳ ባንዳ ሲባሉበት ጊዜ እንደገና ሁለተኛ እንደገና ማን ነው የሚባለው አማኑኤል አሰፋ መጥቶ ብዙ ስምምነቶች በዓለም ሲፈርሱ አይተናል፣ ይሄም ሊፈርስ ይችላል ከነሱ የተለየ አይደለም ብለዋል። እንደገና በሌላኛው እንደገና እየመጡ እንደገና ይላሉ እንደገና ፕሪቶሪያ እንትን ይላሉ። እንደገና ፓርቲ ሲሰረዝ ፕሪቶሪያ እንደገና ተሰረዘ፣ ፕሪቶሪያ ተሰርዟል፣ እንግዲህ በኋላ ፕሪቶሪያው ፈርሷል ይላል። በወታደሩ ስንመጣ ደግሞ ቅድም እንዳልከው አሁን ዲዲአር የሚቀበሉ ሰዎች እኮ እንደውኔ እናንተ እኮ ይቀበናል ከነሱ ይልቅ እና ምንም በጦርነቱ ምንም አስተዋጽኦ ያልነበራቸው ሰዎች ምንም አክቲቭ እንኳን ያልነበሩ ሰዎች ዲዲአር ነው እየተደረጉ ያሉት እና እየወሰዱ ዲዲአር እንትን እየወሰዱ ያሉት ምንም በእንትን መዋቅር ውስጥ በቲዲኤፍ መዋቅር ውስጥ ያልነበሩ በምንም እንቅስቃሴ አይነት ያልነበሩ አመራር ነን ባዮች ናቸው ዲዲአር ያሉና በግልጽም ትግራይ ውስጥ እኮ በቲፒኤልኤፍ ወይም በትግራይ አቅጣጫ ያለው ዲዲአርን ወይም ደግሞ የፕሪቶሪያ ስምምነትን ያከብራል የሚለው ነገር አሁን እኔ እንደኔ ፈርሰዋል ባይ ነኝ።
በግልጽ የሁለት ዓመትም አይተነዋል። ሲያፈርሱ አይተናል። ምንም ፍቃደኛ አይደለም። ፕሪቶሪያ መሸሸጊያቸው ሆነች እንጂ ምንም እኔ በፕሪቶሪያ ዙሪያ ምንም ባልል ደስ ይለኛል። ምክንያቱም ምንም በቃ እነሱ አሁን አፋቸው ውስጥ ብቻ ናቸው ያለችው ፕሪቶሪያ የምትለው እንጂ ሀሳቡ ጽንሰ ሀሳቡ ምን ይላል፣ ምንስ እየሄድን ነው፣ ምንስ እያደረግን ነው የሚለው ነገር ምንም ለነሱ ደንታቸው አይደለም። ምክንያቱ ሊፈርስ ይችላል ብለዋል። በዓለም 90% ስምምነቶች ሲፈርሱ አይተናል። ይሄም ሊፈርስ ይችላል ነው። ይሄም እንትን ሊላረግ ይችላል ነው። እንደ ህዝቡ በቃ ይሄም እንደ ማንኛው ህዝብ ነው፣ እንደ ማንኛው ሀገርም ነው። ሊፈርስ ይችላል። ያው እኛም ፈረሰ አልፈረሰንም ምን እንደንታ አይለንም ምናምን ሲል ነበር። ውጭ ምንስ ምን ፈልጌ ነው ፕሪቶሪያ ኖር አልኖረ ለነሱ ደንታቸው አይደለም። የሆነ የፌዴራል መንግስት የሆነ ነገር ጫና እንዳይወስድባቸው የሆነ እርምጃ እንዳይወስድ ይሄው ፕሪቶሪያ አለ፣ ፕሪቶሪያ እኮ አለ፣ ፕሪቶሪያ ጣሰ፣ ፕሪቶሪያ እንትን አለ፣ ፕሪቶሪያ እንደዚህ አደረገ ይላሉ። የሆነ ነገር እንዳያደርግ ምን ይላል በሀገሬ አንድ አባባል አለ፣ ስራ ያጣ መነኩሴ ቆብን ቀዶ ይሰፋል ይባላል። እና አሁን እነሱ ስራ አጥቷል። በቃ ያላቸው የሰራቸው አንድም ስራቸው ኢህአዴግን በዚህ በነበረበት ጊዜ የመዋጋት ሱስ ነበራቸው። አንዴ መቃርሾ እየላከ አንዴም ወደ ሩዋንዳ እየላከ አንዴም ወደ እንትን እየላከ ያስዋጋቸው ነበር። ያው ፍላጎታቸው ለማሟላት ብሎ ማለት ነው። እና አሁን አንድ ክልል ላይ እንደዚህ ታጎሩ። አንድ ክልል ሲታጎሩ ጊዜ በቃ እንደዚህ መስማማት አቃታቸውና በአፋቸው ፕሪቶሪያ ይላሉ፣ ውስጣቸው ግን የፕሪቶሪያ የሚያፈርስ እንደው አፍርሰው የማይባል ሳይሆን ሌላ ነገር የሚያስደርግ እንትንም እየሰሩ ነውና ባጭሩ በቃ ናግጠመን ነው። ምንም እንትን የለውም። የፌዴራል መንግስት ወንድ ነኝ ያለ ይጠመኝ ነው። አሁን በአመራር በሰራዊት አመራርም ብትል በፓርቲም አመራር ብትል በቃ ማን እኔ ነኝ ያለ ይንካይ ነው፣ እኔ ነኝ ያለ ይንካይ ነው እየተባለ ያለው መንግስት የፌዴራል መንግስት እንኳን አልነካችሁም ቢሉ እንኳን ያው ያየው ነው። ተፈናቃዩ እንትን እያደረገ በቃ እንመጣብሃለን እንግዲህ ያው እስካልነካን እንግዲህ እኛ እንነካለን ከነሱ ኋላ መተን እንመታለን እየተባለ ነው። እንግዲህ መጨረሻው ምን እንደሚሆን ያው ፈጣሪ ወቀውና ወደ ሁለተኛው ያልከኝ ደግሞ ስለ ትጌትና ሀራ መሬት ያሉት እንትን ያልከኝ ነገር አሁን በትግራይ በተለምዶ አንድ የሚወራ ወሬ አለ። እርስ በርሳችን ልንዋጋ ነው እንዴ? ወንድም በወንድሙ ሊዋጋ ነው እንዴ? ወንድም በወንድሙ ክላሽ ወይም ደግሞ ወደ ሌላ ጦርነት ከጦርነት ወደ ሌላ ጦርነት እንገባለን እንዴ ይላል አንድ የዋ ደግሞ ወደ ጦርነት እርስ በርሳችን ወንድማማቾች አይደለንም ወይ ይላል። እንዴ ታዲያ አንተ ወንድሜ ነህ፣ ችግር የለውም እና እዛ እንዳይቀመጥ በክላሽ ነው በቃ የሐሳብ ልልና አላስተናግድም በቃ የሆነ በቃ ሐሳብም ባይኖረኝም በዚህ ክላሽ ግን አስተዳድራለሁ ከፈለኩ ነገር እንትን አረግብሃለሁ እያለ ከዛ የሆነ ነገር ስለዚህ አረ ወንድሜ ልገለኝ እርስ በርሳችን ልንማታ በቃ እኔ ዝም ብዬ እየረገጥኩ በቃ አንተ ዝም ብለህ ተረገጥ እንጂ እኔ ዝም ብዬ ብመታህም ምንም ብልህም ዝም ብለህ ቻለው እንጂ እንዴ ወንድማማቾች ልንታኮስ ይላል እንዴ ታዲያ ምን ይደረግ? ስለዚህ አንተ እስክትገለኝ ድረስ ወይም ደግሞ አንዱ እስኪገለው ድረስ አንድ ቦታ ላይ ቆሞ መጠበቅ አለበት ስትለው ግን አይመልስልህም። እኛ እኮ ወንድማማች ነው፣ እኛ እኮ አያምርብንም እኮ እርስ በርሳችን እንድንዋጋ እኮ አያምርብንም። መጀመሪያው መዋጋቱን መጀመሪያ ክላሽ ያነሳው በተንቤንም አይተነዋል፣ በሰዓቲም አይተነዋል፣ በዕዳጋ ሐሙስም አይተነዋል፣ በአዲ ጉዶም ባላማጣም በመሆንም አይተናል። ከዚህ በላይ ምንድነው? እኔ ኦኬ ይሄ ስርዓት ወይም ደግሞ ይሄ ትዴት የሚባለው ኃይል በሰላማዊ መንገድ የሚያምን ሳይሆን በፖሊስ ዙሪያ ጣልቃም ይገባ፣ በፖሊስ አስተዳደር ጣልቃም ይገባ፣ የፖሊስን ስልጣን የቀማ፣ የሽማግሌ ስልጣን የቀማ፣ የፖለቲከኞች ስልጣን የቀማ ስለሆነ ይሄ ኃይል በምንም ልንዳኘው አንችልም። እሱ ክላሽ ይዞ እያስፈራራን ስለሆነ እየገደለም ስለሆነ እኛ ራሳችን አሁን እኔ ባህራ መሬት ያለው ራሴ ማዳም ነው። ምንም ሌላ እንትን ሊኖረው ላይኖረውም እኔ ምንም እንትን ባይለኝም ራስ መዳን ነው። ከሚገል እኔ ቤቴ ቁጭ ብዬ ከምሞት ያለ አማራጭ የመጨረሻም እየተዋጋ መሞት ነው እስከመጨረሻው ድረስ ለአንድ ቀን ለምን በነፃነት አትኖር? እና አሁን በትግራይ እየተነገረ ያለው ግን በቃ እንዴ ወንድማማቾች አይደለንም ወይ ይላል። እንዴ ያ ሲገል ታዲያ ወንድም አልነበረ? የሞተው ወንድሙ አይደለም? የተጨፈጨፈው ወንድም አይደለም? በመንገድ ላይ እንደዚህ አንድ ማህበረሰብ 50 60
ኬላ ተሰርቶ ሲንገላታ እሱ ወንድም አይደለም? ፕሬዚዳንት በክላሽ ኬላ ዘግቶ የሚያስፈራራ እሱ የክልል መሪ ወንድም አይደለም? እና እኔ የምለው አንዳንዴ የአዞ ባለና አሁንም ያው ነገሮች ይሄ በተለይ በቲፒኤልኤፍ መዋቅር ያሉ ሰዎች በቲፒኤፍ መዋቅር ያሉ ሰዎችም ይሄ ቆም ብሎ እንዲያስቡ እኔ በእኔ እንትን የምለው ረጋ ብሎ እንዲያስቡ ምን እየተደረገ ነው? ምን እየሆነ ነው? እኔስ ምን እየሰራው ነው? እንዲያውም እኮ እዚህ ሸሽተው ለሄዱ ራሱ ቅድም እንዳልከው ራሳቸው ለማዳን ሸሽተው የሄዱ ወጣቶች ራሱ አሁንም የኛ ትግል የማይደግፍ የኛ እንቅስቃሴ የማይደግፍ ባንዳ ነው። ሀራ መሬት ሂዶ ያለውን ከሃዲም ሂደን እናጠቃዋለን እየፈከሩ ነው። አሁን በዛ ነው ማለት እስቲ ሸሽተውም እንደገና ሂደን እናጠቃዋለን ነው የሚሉት። በነዛ በሀራ መሬት ያለው እስካሁን እንደሰማ ነው እኛ ከቲፒኤልኤፍ ጋር ሆነን የሻዕቢያ አሽከር ሆነን አንሞትም አንሰዋም የሚል ራሳችን ለማዳን ነው ሸሽተን የመጣ ነው። የህወሓት አሽከር ሆነን አንሞትም የሚል እንቅስቃሴ ነው ያለው እስካሁን እንደምንሰማው ማለት። ከዚህ ያደገ አላየን። ጀነራል ወዳን ጥሩ ሲናገር የነበረም ይሄ ነው። እነሱ ግን ከዛም ገድለው ያመለጠባቸው አምጧቸው አሁን እስከ አፋር ሂደን እናጠቃቸዋለን ኦፕሬሽን አድርገን ጨፈጭፋቸዋለን ነው እያለ ያሉ እየፎከሩ ያለው አለ። በአንዱ መጽሐፍ ምርቃ ላይ ያየሁት ለዛ ነው የሚለው ሀራ መሬት ያለው ባንዳ ምን አንታገሰው የሚልና ሄደን ዋጋውን ሰጠዋለን። ምን አለኝ መሰለህ አንዴ የሆነ እንደዚህ ደውዬለት እነዚህ የምር ለውጥ የሚፈልጉ ከሆነ ለምን ትግራይ ውስጥ ነው አይታገሉም አለኝ። አዎ ይቻላል ምናምን አልኩትና አንተ ድሮ ወርቀዲኖ ጦርነት ላይ ተሳትፈሃል ስለው አዎ ለምን እዛ አገው መሬት አስኬዳ አልኩት። ያው ወርቀዲኖ ከትግራይ ውጭ ነው ለምን አገው አስኬዳ? ትግራይ ውስጥ ነው መዋጋት አችልም ነበር ትግራይ ኮንክ አንተ አልኩት። አይ ያ ነገር ይሄ ነገር ይለያያል ይላል። ምንድነው የሚለያየው? አንተ ስፈልግ አገውም ሊሆን ይችላል አማራ ክልል ሊሆን ይችላል ትዋጋለህ። ሌላ ወንድም ደግሞ ወንድም ፈልጎ ሲሄድ ምን ይከነክናል አልኩት። አንተ ራሱ እሱ ልጅ በወርቀዲኖ የተሳተፈ ልጅ ነውና በወርቀዲኖ የነበረው ጦርነት የተሳተፈ ነውና እዛ ምን ያስኬደ አንተ ትግራይ አይደለም እንዴ ያልኩት። አዎ ነኝ። እና እዛ ለምን አስኬደ? ትግራይ ውስጥ ሆነ አትዋጋም ነበር? ለምን ሰሜን ተራራ ያስኬዳል ምናምን አልኩት። ለምን አፋር ያስኬዳል? ለምን ሸኸት ያስኬዳል? አንተ ድሮኮ ሸኸት ስትሄዱ አልነበር እንዴ መከላከያ ትግራይ ውስጥ እያለ አዎ አለኝ። እና ለምን እዛ ያስኬዳል አልኩት። ለምን እዛ ያስኬዳል? አንተ ትግራይ አይደለም በትግራይ አይደለም የምትምጣው ነው ያ ነገር ይሄ ነገርማ ይለያያል ይላል። ከዛ ምንድነው የሚለያየው? አንተ እኮ ሀገሩ ነው ክልሉ ውስጥ ነው መዋጋት ክልሉ ውስጥ ነው እንዴ ሰላማዊ ፖለቲካ እንዳያራምድ ሰላማዊ ትግል እንዳያራምድ ከለከልከው። ከዛ እሱ አማራጭ ያድነኛል ወይም ደግሞ ራሴ ከላከልበት ያለው ነገር የመምረጥ የራሱ ፍላጎት ነው። እኔ ራሱ ደስ ካለኝ ማረጋስካር ሄጄም ራሱ ራሴ ላሰለጥን እችላለሁ። ምርጫ ነው የሰው ልጆች ምርጫ ነው። ደግሞ ማነህ አንተ ስለነሱ እንትን የምትወስንላቸው? እዚህ ተዋጉ፣ እዚሁ ናችሁ ታገሉ፣ እዚሁ ናችሁ አትታገሉ የምትለው አንተ ማን ነው? አሁን በሚዲያ እየወጡ በመጽሐፍ ምርቃት እንደዚህ ለምን አፋር ይሄዳሉ? አንተ ማነህ ለምን አፋር ይሄዳሉ ብለህ የምትከለክላቸው እና አንተ የምትሰፍርላቸው አንተ ዴስቲናቸው የምትወስንላቸው አንተ በዚህ ግባ በዚህ ውጣ የምትለው ማነህ አንተ? አሁን ለአመራሮቹ በሚዲያ እየወጡ ለምን ወደዛ ይሄዳሉ? አንተ ማነህ? ወደዛ የመሄድ ያለ መሄድ ያንተ ምርጫ ነው እንዴ? ወይ ደግሞ የኔ ፍላጎት ነው ደስ ያለኝ ቦታ ላይ መሄድ የኔ ፍላጎት ነው። ስለዚህ ደስ ያለኝ ፖለቲካ መራመድ የኔ ፍላጎት ነው። አንተ ማነህ? ወደዚህ ሂድ ወደዛ አትሂድ፣ እዚህ ሆነ ተዋጋ፣ እዚህ ሆነ ታገል፣ እዚህ ሆነ ሰላማዊ እንትን አድርግ፣ ማነህ አንተ አልኩት። አሁን በሚዲያ ራሳቸው መሪዎች እኮ አሁን የነሱ መሪዎች እኮ አብዛኛው የተፈጠሩት ሳህል በረሃ አንተ ማን ፈጥረው ይመጡ ከኢሳያስ ወደ 20 ምናምን ሄዶ እዛ ጥይት መፍታትም መቅጠምም ምሽግ መቆፈርም ቂጣ መጋገር እንኳን እዛ ከሻዕቢያ ለምደው ይመጡ ራሳቸው ግን በራሳቸው የነሱ መሪዎች እዛ ሄደው ሲሰሩ ለነሱ ምንም አይደለም። ሌላ ሰው ሲያደርገው ግን አይቀበልም። እንደዛ እኮ ነው የምልህና አሁን በሚዲያ ወጡ ሲናገሩ ራሱ አንተ ማን የነሱ ትግል ልትለካው ወይም ደግሞ ማን መጀመሪያ አካባቢ አይተው ከሆነ ሲሱቁበት ነበር። እነዚህ ልጆች ናቸው ምንም አያውቁም እኮ የትም አይደርሱም ሲል ነበር የመጀመሪያ የወጡ ሰው። እኔ ከሚናገሩት ነው ሁለቱም ባላቃቸውን በአካል ሂጄ ወደ ሀራ መሬት ያሉት እንትን ዝም ብዬ በምሰማውና በማየው ነገር ነው የምንፈርደውና በቪዲዮ በምስልና በምንሰማው ነገርና መጀመሪያ ሲቀልዱባቸው ነበር። ከዛ በኋላ ደግሞ
እንደዚህ ብሎ መጥቶ እንደዚህ ተደረገባቸው ኑ ብሎ አታሏቸው፣ ከዛ በኋላ መንገድ ምስጢር ታወጣላችሁ ብሎ ረሸኗቸው ምናምን ሲል ወሬ አመጡ። ከዛ እየቆየ ሲል እንደገና ሌላ ፕሮፓጋንዳ ደግሞ ጀመሩ። እንዴ እርስ በርሳችን ልንዋጋ፣ የሆነ ብዛት ያለው ሰው ሲያዩ ደግሞ እርስ በርሳችን ልንዋጋ፣ እርስ በርሳችን ልንጋጭ እያሉ መጡ። ከዛ በኋላ ደግሞ አንዳንድ ጀነራሎችም በሚዲያ ወጥቶ ከአራ መሬት ምናምን መግለጫ ሲሰጡ ደግሞ ባልበት ሂደን እንደመሳቸዋለን። እነዚህ ባልበት ሂደን አንተ ማን ሌላ ክልል የመምታት አቅም ያለህ አንተ ማን ሲፈልግ አንተ ጋር ሲመጣ ትመታው አይደል ስትለው ግን አይመልስልም። ስለዚህ በሚያወሩትና በሚናገሩት መለካት ከሆነ እነዛ እኛ ከማንም ጋር ሆነን መዋጋት አንችልም፣ አንፈልግም። ኤርትራም ልንዋጋ አንፈልግም፣ ከማንም ጋር ሆነን መዋጋት አንፈልግም። እኛ ሀገራችን ወይም ደግሞ ክልላችን በሰላማዊ መንገድ ወደ ሰላማዊ ዲሞክራሲ እንዲመጣ ነው የምንፈልገው። እስከዛሬ የተናገሩት ይሄን ነው፣ ሌላ አላየሁም። ስለዚህ በተናገሩት በምታየው ነው የምንለካው። እነዛ ግን የሚያወሩት ነገር ከታሪካቸው ማያለውኝ ከአመጣጣቸው ማያለውኝ እንትንም ማያለውኝ። ስለዚህ ደግሞ ዝግጁ ነን፣ በቃ እንጨርሳቸዋለን፣ ቀላል ናቸው እነዚህ ይላል። እዛ ሄደን ባሉበት ቦታ ሄደን እንመታቸዋለን ይላል አንደኛው መጥቶ ደግሞ ቅድም እንዳልኩ ለምን እዚህ መጣ ይጓጉም ይሉና እንደው ትግራይ ቅድም እንዳልኩ አንዱ ሲናገር ትግራዋይ የሆነ ሳህል ሄዶ ሲሰለጥን ትግራዋይ ነው፣ አፋር ከሄደ ትግራዋይ አይደለም፣ አገው ሲሄድ ትግራዋይ ነው፣ ወደ አፋር ሲሄድ ትግራዋይ አይደለም። እንደዛ አይነት መለኪያዎች እየመጡ ለብዙ ጊዜ ስለቆዩ አሁን እኛ የምንለካውን በዛ ልክ ነው፣ በዛ አስተሳሰብ ልክ ነውና በብዛት ሰው ማህበረሰቡም እየለካ ያለው በዛ ነውና ከዚህ አሁን የምለው ነገር ጦርነት ለማንም ይበጅ አይደለም። ያው ጦርነት እናውቀዋለን ምን ያህል ጉዳት እንዳለው ምን ያህል ኪሳራ እንዳለው እናውቃለንና አሁን የሚደረገው ወደ ጦርነት ሽቅድድም ግን ለማንም ይበጅ ነገር አይደለም፣ ለማንም ይጠቅም ነገርም አይደለም። አንዳንዴ እኮ ዙሮ ብለቆም ማያት አሁን አንዳንዴ የምንላለው መሰለኝ የኤርትራ መንግስት ከፌደራል መንግስት አለመነጋገሩ በእርግጠኛ ናችሁ ነው የምለው። ይሁን እንደዚህ ሲሉ መነጋገሩ አለመነጋገሩ እንዴት እርግጠኛ ናችሁ? ሊነጋገር ይችላል። የሀገር መሪ ተነጋግሮ የሆነ ነገር የሆነ አዲስ ነገር ሊመጣ ይችላል። ለምንድን ነው እኛ ራሳችን የምናዋርደው? ለምን ረጋ ብለን ለምን በጦርነት የወደመ በጦርነት የደቀቀ ነገር ለምን እሱ ወደ ልማት መልሰን የምናስገባበት መንግስት የምናቋቁምበት ወደ ሰላማዊ ኑሮ የምንመለስበት ለምን አንመቻችም? ወደ ጦርነት እንደዚህ ጥድፊያ ከመሄድ ነው የምለውና አመሰግናለሁ ሚኪ። ድምጽ እየተሰማ መልካም። እኔም አመሰግናለሁ ለሰጠን ማብራሪያ ከልብ ነው የማመሰግነው። እኔ ጥያቄዎችን ጨርሻለሁ፣ ግን አንተ ቀረ የምትለው ነገር ካለ ታስተላልፈው መልዕክት ካለ የተወሰነ ደቂቃ ወስደህ አስተላልፍ ጨርስና እኔ በእኔ በኩል ሀሳቦች ሁሉም ጨርሻለሁ። እሺ አመሰግናለሁ። ያው ምናልባት ሁሉም የኢትዮጵያ ሕዝብ የትግራይ ያለበት ችግር ተረድቶ ከጎኑ እንዲሰለፍ ከጎኑ እንዲቆም በዚህ አጋጣሚ ጥሬን አቀርባለሁ። ትግራይ እንደምናውቀው ያው የኢትዮጵያ አንዱ አካል ነው። ለብዙ ዘመናትም በኢትዮጵያዊነት ስም በኢትዮጵያዊነት ዋጋ ሲከፍል ኢትዮጵያ እንድትባል ብቻ ሀገርም ብዙ ዋጋ ከፈለ ህዝብ ነው። ብዙ መስዋዕትነት የከፈለ እንደማንኛው ኢትዮጵያዊ አሁንም ያለበት ችግሮች የትግራይ ችግር ብቻ ሳይሆን አንዳንዴ አፍንጫ ሲመታ ያነባል እንደሚባለው የትግራይ ችግርም የኢትዮጵያ ችግር ነው። የአንድ የትግራይ ህዝብ ችግር ሰቆቃ፣ የአንድ የትግራይ ወጣት፣ የአንድ የትግራይ ገበሬ ሰቆቃ የሙሉ የኢትዮጵያ ህዝብ ሰቆቃ ነውና በዚህ ጎኑ ከሰላም ፈላጊ ከሰላም ወዳድ የትግራይ ተወላጅ የኢትዮጵያ ህዝብ ከጎኑ ተሰልፎ እንዲያግዘው በዚህ አጋጣሚ ጥሬን አስተላልፋለሁ። እንደገና ትግራይ ያላሉ ህዝብ ደግሞ እንደገና ወጣቶችን ትግራይ ላለነውም ራያ አጋጣሚ ዲያስፖራ ሊሆን ይችላል ምንም ትርፍ የለውም ነገር አይተነዋል። 3 ዓመት ሙሉ እስከ 5 ዓመት አድርገናል። 5 ዓመት ሙሉ በትግራይ ላይ ምን እየተደረገ እንዳለ ሁላችን እናውቃለን። የመጣንበት መንገድ ስህተት ስለሆነ እስከዚህ ድረስ አውቆናልና ከዚህ ስህተታችን ታርመን ይሄ ያለፍንበት ስህተት አምነን ሌላኛው ስህተት ያለመግባት መስራት አለብን ባይ ነኝ። በሰራዊቱ በተለያየ አጋጣሚ ያለው ትግራይ ውስጥ ያሉ ወጣቶችም ያውቁታል። ጓደኞቻቸው አካላቸውን ጎድሎ ጓደኞቻቸው ህይወታቸውን አጥተው
ህይወታቸው ያጡ የጓደኞቻቸው ወላጅ በራንዳ ላይ ወጥቶ አካላቸው የጎደሉ በጦርነት ጊዜ ወጣቶች ተጋዮች እንደዚህ በመቀሌ በአደባባዮች የሚለምኑበት በየቤተ ክርስቲያኑ የሚለምኑበት ለመታከሚያ የሚንከራተቱበት ለቁስላቸው ማስጠረጊያ እንኳን ሕክምና እንኳን በስርዓቱ በማያገኙበት አጋጣሚ ነው ያለውና ይሄም አክቲቭ ያለው ሰራዊትም ይሄን አይቶ የኔ ዕጣ ፈንታ ነገ እንደነዚህ ነው ብሎ ቆሞ ማሰብ አለበት። ቆሞ አስቦም ለቤተሰቡም ለራሱ መተረፍ አለበት ባይገኝ ለማንም አይጠቅምም። የቲፒኤልኤፍ መንገድ አይተነዋል። አያቶቻችን በልቶ አባቶቻችን በልቶ ወንድሞቻችን በልቶ ታናሾቻችን በልቶ አሁን ሌላ እንደገና እልቂት እያመጣ ነውና ከዚህ አረመኔያዊ የሆነ አስተሳሰብ ራሳችን እንድናድን ባይገኝ። አመሰግናለሁ። መልካም፣ በድጋሚ አመሰግናለሁ ቢቶም። እኔም ያው አጠር ያለች መልዕክት አለኝ በወቅታዊ ሁኔታ በሶሎዳ ሚዲያም በተፈናቃዮች እየተነገደ ያለው ሸቀጥ ሁሉ መቆም አለበት። ፌዴራል መንግስትም እነዚህ ተፈናቃዮች ልዩ ኮማንዶ ፖስት አቋቁሞም ይሁን በመከላከያም በተለያየ ምክንያት አድርጎ እነዚህ ተፈናቃዮች ወደ ቤታቸው እንዲመለሱ ማድረግ አለበት፣ ግዴታው ነው። እነዚህ ሰዎች ህወሓት እንግዲህ ከፌዴራል ተቋማት ተሰርዘዋል፣ በምርጫ ቦርድ ተሰርዘዋል። አሁንም ህዝብ እንደ ስልጣን እንዳለው እያደረገ እያጨበረበረ ነው ያለው። ይህን ተቋም ልክ አስገብቶ ተፈናቃዮቹ ወደ እቃያቸው ወደ ቦታቸው መመለስ አለበት፣ ግዴታው ስለሆነ ማለት ነው። እንግዲህ ማንም መጠየቅ አልችልም፣ መንግስት ነው የምጠይቀው የምችለው እና በዚህ ተፈናቃይ ላይ እየተሰራ ያለው ቁማር መቆም አለበት። ሁለተኛ የተፈናቃዮች ማስተላለፍ ፈልገው መልዕክት ምንድን ነው? አንደኛ ለ5 ዓመት ሙሉ በስሙ የነገዱ ማህበራቶች አሉ፣ አስተባባሪዎች አሉ። እንዳልከው ቅድም በወርቅ እስከ 200 እስከ 150 ሺህ የሚያገኙ አሉ። በጣም ሀብታሞች የሆኑ 3-4 ቤት የገዙ ማለት መኪኖችም የገዙ አሉ፣ ፎቅም የሰሩ አሉ። በሁሉም አድግራትም፣ በተንቤንም፣ በሽሬም በሁሉም አካባቢ እነዚህም ተባረው አዳዲስ የሆኑ ከህዝቡ ችግር የሚረዱ መቋቋም አለባቸው። ተቋቁመው ደግሞ ከህወሓት ሳይሆን ፍትህ መጠየቅ ያለባቸው ቀጥታ ከፌዴራል መንግስት መጥተው ተነጋግረው ተባብረው መንግስትን በጀት በጅቶ ትራንስፖርትም አዘጋጅቶ የተፈናቀሉ ወደ ቤታቸው መመለስ አለበት የሚል አቋም ያለኝ። እንግዲህ ለነበረን ቆይታ ከልብ ነው የማመሰግነው። እጅግ አድርጌ አመሰግናለሁ። የሶሎዳ ሚዲያ አድማጮችም ስላዳመጣችሁን ከልብ ነው የማመሰግነው። ቸር ሰንብቱ።